ኢቢሲ ዛሬ በአዲስ ቀን የሀገር ጉዳይ አድርጎ የኤአይ ወይንም የአርቲፊሻል ኢንተለጀንስን ጉዳይ በስፋት የሚመለከት ይሆናል። እንግዲህ ለዛሬ የተለያዩ ጥንቅሮች አሉ ከአርቲፊሻል ኢንተለጀንስ ጋር የተገናኙ። ስለዚህ እነዚህን እየተመለከትን እንቆያለን። የአርቲፊሻል ኢንተለጀንስ ወይንም የኤአይ ቴክኖሎጂ የእድገት ጉዞ ዛሬ ላይ ማሽኖች የሰው ልጅ ክህሎትን እንዲላበሱ ያስቻለ ነው። እሱ ብቻ አይደለም፣ ሰው ሰራሽ አስተውሎት የሚል ስያሜ ተሰጥቷቸው አሁን ላይ ቴክኖሎጂ በዓለም ዙሪያ በሁሉም ዘርፎች በሚባል ደረጃ ጥቅም እየሰጠ ይገኛል። የቴክኖሎጂ አሁናዊ ፈጠራ የሆነው ቻት ጂፒቲም እንዲሁ በኢትዮጵያ የትምህርት ዘርፍ ላይ ምን አይነት አስተዋጽኦ አለው የሚለውን በተመለከተ እንግዲህ አርቲፊሻል ኢንተለጀንስ በኢትዮጵያ ነው ያልነውና ምን አይነት ሁኔታ ነው ያለው፣ በተለይ ቻት ጂፒቲ በትምህርቱ ዘርፍ ጥቅም ላይ እየዋለ ነው ያለውና ምን ሁኔታ ነው ያለው የሚለውን በተመለከተ ባልደረባችን ፍሬው ተረታ ያዘጋጀችው ጥንቅር አለ። ከባለሙያ ጋር ቆይታ አድርጋ እሱን እንከታተል። አስቀድመው ቃለመጠይቁ ስለተባበሩን ዶክተር ከልብ አመሰግናለሁ። አሁን ላይ በሀገራችን ኢመርጂንግ ቴክኖሎጂ ወይም ደግሞ መጻኢ ቴክኖሎጂ ከሚባሉት መካከል አርቲፊሻል ኢንተለጀንስ አንዱ ነውና ይሄ ቴክኖሎጂ ደግሞ በመልካም ጎኑ እንዲሁም ደግሞ በተግዳሮትም የሚነሱበት ጉዳዮች አሉ። በትምህርት ስርዓታችን ላይ ወይም ደግሞ በመማር ማስተማር ሂደቱ ላይ የዚህ ቴክኖሎጂ ፋይዳው ምን ይመስላል? ምን ያህል ተጠቅማችሁበታል? ለመማር ማስተማር ለምሳሌ ለርኒንግ ማኔጅመንት ሲስተማችንን በኤአይ ሰፖርት እንዲያደርግ አድርገናል። አድሚኒስትሬቲቭ የሃየር ኤዱኬሽን ማኔጅመንት ኢንፎርሜሽን ሲስተማችን ኤአይ ሰፖርት አድርጎ ፕሬዲክቲቭ አናሊሲስ እንዲሰጠን ዳታ ከሰበሰበ ኤአይ ያው እነዚህ ላርጅ ላንጉጅ ሞዴሎች የሚሰሩት በዳታ ነው። ብዙ ዳታ ስላለን አሁን ከዩኒቨርሲቲዎች የምንሰበስባቸውን ዳታ ፕሬዲክሽን ይሰጠናል። የትምህርት ጥራትን ለማስጠበቅ የአስተዳደር ስራውን ለማሳለጥ እና የምርምር ነገሮችን ለማሳለጥ ብዙ እየሰራንባቸው እየተጠቀምንባቸው ነው በእኛ ሳይድ። ያው ፋይዳው እንዳለ ሆኖ ነገር ግን በትምህርት ስርዓቱ ላይ ደግሞ ይሄ ቻት ጂፒቲ የሚባል ነገር መጥቷል። አንድ ተማሪዎችን ክሪቲካል ቲንከር እንዳይሆኑ የራሱ የሆነ አስተዋጽኦ ይኖረዋል የሚሉም አሉ። በሌላም ጎን ደግሞ የሚነሱ አሉ። ከቻት ጂፒቲ አንፃር ምን ያህል ፋይዳ ላይ ውሏል? ምን ያህል ጠቅሟቸዋል? አብዛኛው ሰው የሚወራው ከዲስአድቫንቴጁ አንፃር ነው። እኛ እንደውም ፖዚቲቭሊ የምናየው ከአድቫንቴጅ አንፃር ነው። ፕሪቪየስሊ ዲፊካልት ነው 3-4 ሆኖ አንድ ላይ ቨርቹዋሊ ኮላቦሬቲቭ ለርኒንግ እነዛን ሰፖርት ያደርጋሉ የምትፈልጊውን ኮንተንት አድርገው። ሁለተኛው እንደውም እንደ ቻት ጂፒቲ ያሉት ላርጅ ላንጉጅ ሞዴሎች ክሬቲቪቲን የሚጨምራሉ። ባይዘይ ዲስአድቫንቴጅ ተብሎ የሚነሳው ሁለት ነገር ነው ብዙ ጊዜ በተለይ በመምህራን ሳይድ። አንደኛ ጆብ ኢንሴኩሪቲ መምህራንን ስራ ላይ ያሳጣ። ኦብቪየስሊ አሁን ያሉ ጥናቶች እንደሚያሳዩት አርቲፊሻል ኢንተለጀንስ ከዚህ በፊት ሲሰራ በሰው የሚሰሩ ስራዎች በአርቲፊሻል ኢንተለጀንስ ይተካሉ። when it comes to education ግን ትምህርት ላይ ሲመጣ ለመምህሩን ያግዘዋል። ሌሰን ፕላን በማውጣት ይችላል፣ ስኬጁል በማድረግ ተማሪዎችን ሪአሬንጅ በማድረግ ኢቭን ለራሱ ሪፈር በማድረግ። በዩኒቨርሲቲ ውስጥ አብዛኛው ሁሉም መምህራኖች ዲጂታሊ ሊትሬት ሆነው አሁን ለ34000 መምህራን ከአሪዞና ስቴት ዩኒቨርሲቲ ጋር በመተባበር ሃየር ኤዱኬሽን ጀምረን ወደ ጀነራል ኤዱኬሽን እንሄዳለን። ስጋት የሚሆነው ምንድነው? መምህሩ ራሱን ካላበቃ አሁን እኛ ኮንቲኒዩስሊ እንዳልኩሽ ማንዳቶሪው ለማድረግ ጋይድላይን እያወጣን ነው። አሁን ተማሪዎች በጣም አዌር መሆን አለባቸው። መምህሮቹ በጣም አዌር እያደረግን ነው። እኛም አዌርነስ እየፈጠርን ነው። ኮፒ የሚደረጉ ነገሮች ስትሪክትሊ ከዚህ በፊትም ያለ ነገር ነው። ኮፒ ከተደረገ አውቶማቲካሊ ዲስሚስ ይደረጋል። ዲግሪሹ ሊነጠቅ ይችላል። ቴክኖሎጂ ባንድ የሚቆም አይደለም። ዛሬ የተፈጠረው ቴክኖሎጂ ነገ ልናገኘው አንችልም። ሁሌም ራሱን ኮፓፕ እያደረገ ነው የሚሄደውና በትምህርት ሴክተሩ ሊሆን ይችላል በሌሎች ሴክተር ላይ የሚመጡትን ቴክኖሎጂዎች እኩል ተጠቃሚ ለመሆን ከዛም ያሉትን ዲስአድቫንቴጆች ወይም ደግሞ በጉዳት በኩል የሚነሱትንም ለመቀነስ ምን መደረግ አለበት ብለው ይላሉ? ቴክኖሎጂ በጣም ይመጣል። ወላጆች ለልጆቻቸው ይሰጣሉ። ፓረንታል ኮንትሮል አያደርጉም። ልጆቻቸው ሞር አክቲቭ ናቸው፣ ሞር ያውቁታል ቴክኖሎጂውን። ወላጅ ደግሞ ኮንትሮል ማድረግ አይችልም። እንደዛ አይነት ሲሆን ለትምህርት ቤትም ለመምህርም ዴንጀረስ ነው። አሁን ዩኒቨርሲቲ ውስጥ ስፔሲፊክ ኤግዛምፕል ብናነሳ አብዛኞቹ ወጣት ዩኒቨርሲቲ ሌክቸሮች በጣም አዌር ናቸው። ኢኳሊ ከቻት ጂፒቲ ኮፒ የሚደረግን ነገር ያውቃሉ። ኢኳሊ ኢምፖርታንት። አሁን ምንድነው እነሱን እኛ በህግ ቶሎ ማገዝ አለብን። ፖሊሲና ስትራቴጂ አውጥተን ተማሪውንም አዌርነስ መፍጠር አለብን። አጠቃላይ ቴክኖሎጂዎች ሲመጡ ማህበረሰቡ በምን መንገድ ነው ሊቀበለውና ኢንተርቴን ሊያደርገው የሚገባው ይላሉ? እንደ ማህበረሰብ ዲጂታሊ ኢሊትሬት ነው። የኢትዮጵያ ዲጂታል ሊትሬሲ በጣም ዝቅተኛ ነው። ኢሊትሬት ሲሆን ምንድነው ሰው ሪጀክት ነው የሚያደርገው። ቴክኖሎጂ ሲመጣ ኔጌቲቭ ሳይዱን ብቻ ፖዚቲቭ ሳይዱን ሳይሆን ኔጌቲቭ ሳይዱ ባድ ማውዝ ነው። ኤቭሪባዲ የሚያወራው ስለዛ ነገር ባድ ማውዝ ነው።
ያንን ለማድረግ አሁን ፖዚቲቭ ሳይዱን እንዲያወሩ ለማድረግ ዲጂታሊ ሊትሬት የሆነ ሲቲዝን መፍጠር አለብን። ለነበረን ቆይታ በድጋሚ ከልብ አመሰግናለሁ። ቴንክ ዩ በጣም ተመሳሳይ ጉዳይ ላይ ቆይታ እናደርጋለን። ተመልካቾች የሰው ሰራሽ አስተውሎት ቴክኖሎጂ በኢትዮጵያ በሚፈለገው መጠን ጥቅም ላይ እንዲውል አስፈላጊ የሆኑ የቤት ስራዎች ሊሰሩ ይገባል ሲሉ ባለሙያዎች ይናገራሉ። ሪፖርተራችን ፍሬው ተረታ የሰው ሰራሽ አስተውሎት ቴክኖሎጂ ስጋትና መፍትሄ ዙሪያ ተከታዩን ዘገባ አዘጋጅታለች። እሱን ደግሞ ከራስ አንደበት እንከታተል። ዶክተር ፍጹም አሳምኑ እባላለሁ። በአዲስ አበባ ዩኒቨርሲቲ የቴክኖሎጂና ቢልት ኢንቫይሮንመንት ኮሌጅ ውስጥ በኤሌክትሪካልና ምህንድስና ትምህርት ቤት የኮምፒውተር ኢንጂነሪንግ መምህር ነኝ። አርቲፊሻል ኢንተለጀንስ በዓለም ላይ እንደማንኛውም በየጊዜው እንደሚሰሩ መሳሪያዎች በረከት ይዞ ይመጣል፣ ስጋቶችንም ይዞ ይመጣል። ለኢትዮጵያም እንደዛው ነው። በረከቶች አሉት። ለምሳሌ ብዙ ባለሙያ በሌለበት ቦታ ላይ ሰው ሰራሽ አስተውሎት ተጠቅመን ለሀገራችን የሚጠቅም ነገር ማድረግ እንችላለን። ከዛ በተረፈ ደግሞ የመጀመሪያው ስጋት የሰዎችን ከስራ የማስወጣት አቅም ይኖረዋል የሚል ነው። ሌላ ሀገር ተሰርቶ የመጣ የኤአይ አገልግሎት ኢትዮጵያ ውስጥ ባህሉን ጠብቆ ይሰራል ወይ? አንድ ትልቅ ነገር ነው። ምክንያቱም ባህላችንን ሊያስተውን ይችላል ወይም ባህላችንን ሊረብሸው ይችላል። በሰው ሰራሽ አስተውሎት የተሰሩ አገልግሎቶች ተጠቅመን ለሚመጣው ጥፋት ተጠያቂው ማን ነው የሚለውን ጥያቄ አንድ ስጋት ነው። እንደ ቻትጂፒቲ፣ ዲፕሲክ ያሉ አይነት ነገሮች ለምሳሌ ሰዎችን የሆነ አሳይመንት ቢኖራቸው ጠይቀው መልሶችን ይሰጧቸዋል እና አንደኛው ስጋት ደግሞ የሰዎችን ክሬቲቪቲ ሊቀንስ ይችላል ወይ የሚል ስጋት አለ። አብዛኞቹ ስጋቶች በደንብ ከተስተካከሉ በደንብ ሰዎች በፖሊሲ እና በሕግ ማዕቀፍ ከተያዙ ብዙ ጉዳት ሳይደርሱ የሚታለፉ ይሆናሉ ብዬ አምናለሁ። ዲጂታል ቴክኖሎጂ ከታች ጀምረን በአገር አቀፍ መልኩ ማስተማር መጀመር አለብን። ሰው ሰራሽ አስተውሎት ዙሪያ ምርምር የሚያደርጉ ምሁራን የሀገሩን ጥቅም የሚያስጠብቅ፣ የህዝቡን ደህንነት የሚያስጠብቅ፣ የማህበረሰቡን ባህል የሚጠብቅ መሆን እንዳለበት ማረጋገጥ አለባቸው። አላውቅም፣ ምናልባት የዛሬ 50፣ 70፣ 100 ዓመት የደረስንበት ቴክኖሎጂ እኛ መቆጣጠር ከምንችለው በላይ አድርጎት ችግር ይመጣል። የማንም ግምት ነው። ሊመጣ ይችላል፣ ላይመጣ ይችላል። ግን ጥቅሙ በጣም ከፍ ያለ ነው። ነገሮችን በጣም ያቀላል። ሰዎች ሲጠቀሙት መጠቀማቸው ጥሩ ነው ብዬ ነው የማስበው። በዚሁ ጉዳይ ላይ እንቆያለን። ተመልካቾች በተጨማሪ ማብራሪያዎች ሊሰጡን እንግዶች ጋብዘናል። እዚህ ስቱዲዮ ዶክተር ናትናኤል አርጋው በክፍያ ፋይናንሻል ቴክኖሎጂ የአርቲፊሻል ኢንተለጀንስ ከፍተኛ ባለሙያ ናቸው። እናመሰግናለን ዶክተር ናትናኤል። እንዲሁም በቀጥታ መስመራችን የዳታ ሳይንስና የአርቲፊሻል ኢንተለጀንስ ተመራማሪ የሆኑት ዶክተር ከድር ሁሴን በቀጥታ መስመራችን ላይ ይገኛሉ። ከእንግዶቻችን ጋር ቆይታ እናደርጋለን። ከዛ በፊት ግን አርቲፊሻል ኢንተለጀንስን በተመለከተ ተጨማሪ መረጃዎችን ደግሞ ከሀብታሙ ተክለስላሴ በጋራ እንከታተላለን። መቀጠል እንችላለን። አመሰግናለሁ መቅደላዊት። እንግዲህ ሰው ሰራሽ አስተውሎት ስናነሳ ትንሽ ታሪኩን ወደ ኋላ መለስ ብለን ማየት ይጠበቅብናል። በ1956 እንደ አውሮፓውያን አቆጣጠር ነው እንግዲህ አርቲፊሻል ኢንተለጀንስ የሚለው ቃል ለመጀመሪያ ጊዜ በአሜሪካዊው የቴክኖሎጂ ሰው ጃን ማካርቲ በዳርትማውዝ በተደረገ የቴክኖሎጂ ጉባኤ ላይ የተዋወቀው። ከዚያን ጊዜ ጀምሮ ኤአይ ወይንም በአማርኛው ወደ አርቲፊሻል ኢንተለጀንስ ወይም ደግሞ የሰው ሰራሽ አስተውሎት በሚል በዓለም ላይ በስፋት ነገረለት የሚገኘው ማለት ነው። ይህ ቴክኖሎጂ እንግዲህ በብዙ መንገድ በዓለማችን ላይ ብዙ ነገር እየቀየረ እንዳለ ማየት እንችላለን። ሰው ሰራሽ አስተውሎት ማሽኖችን በከፍተኛ የማሰብ ደረጃ ይህንን አቅም የሚያስታጥቃቸው የሚሰጣቸው እንደሆነ ይነገራል። የሰውን የመረዳትና የመተግበር ችሎታን ወደ ራሳቸው እንዲያመጡ የሚያስችል
የቴክኖሎጂ ትልቅ አቅም ነው ወይም ስብጥር ነው ብለን ማንሳት እንችላለን። ስለዚህ ይህን መነሻ ተደርጎ ኤአይን በብዙ ዘርፍ ለመጠቀም ጥረት እየተደረገ ይገኛል። እንግዲህ ቴክኖሎጂው በ20ኛው ክፍለ ዘመን አጋማሽ አካባቢ ነው የተዋወቀው። በዋናነት ግዙፍ መረጃዎችን ይጠቀማል። በትልቅ ዳታ ሴንተሮች እነሱን መነሻ ወይም ማዕከል ባደረገ መልኩ ጥቅም ላይ የሚውል ነው ማለት ነው። ያደጉትም ሆነ በማደግ ላይ ያሉት ሀገራት እንግዲህ ሀገራችንን ጨምሮ ይህንን ቴክኖሎጂ በስፋት ይጠቀማሉ። ዋና ዋናዎቹ ግን የሚጠቀሙባቸውን አካባቢዎች ከተመለከትን ድህነትን ለመቀነስ ይጠቀማሉ። ትምህርትን ለማሻሻል በተለይ የትምህርት ዘርፍ ላይ በጣም በትልቁ ጥቅም ላይ እየሰጠ የሚገኝ ነው። የጤና አገልግሎት አሰጣጥን ለማሻሻል እንደዚሁም ደግሞ የጤና ዘርፉ ላይ ቴክኖሎጂው እያደገ ሲመጣ በሽታን ለመከላከል ለማወቅ ቀድሞ ለማጥፋትም ጭምር በስፋት ጥቅም ላይ የሚውሉበት እንደሆነ ማየት እንችላለን። እያደገ የመጣውን የህዝብ መጠን ከምግብ ፍላጎት ጋር ለማስታረቅም ይጠቀሙበታል። አንዳንድ ሀገራት በተለይ ግብርናው አካባቢ ላይ በስፋት እንደሚጠቀሙበትም ማየት እንችላለን። ሌላኛው እንግዲህ በኢትዮጵያ ከቅርብ ዓመታት ወዲህ በሰው ሰራሽ አስተውሎት በብዙ ዘርፍ ለመጠቀም ጥረት እየተደረገ ነው የሚገኘው። የተወሰኑትን ለመመልከት ያህል በባንክ ዘርፍ ጥቅም ላይ ለማዋል ጥረት እየተደረገ ነው። በትምህርትም እንዲሁ በተመሳሳይ በዳኝነት ስርዓት ውስጥ ቴክኖሎጂውን ለመጠቀም እየሞከርን እንገኛለን። ይሄ እንግዲህ እንደ ሀገር ወደ ኢትዮጵያ ከመጣ በኋላ ጥረት እያደረግንባቸው ያሉ የስራ መስኮች ናቸው ወይም ዘርፎች ናቸው። በተቋም ደረጃ የአርቲፊሻል ኢንተለጀንስ ኢንስቲትዩት ተቋቁሞ ወደ ስራ ገብቷልና ይህንን ነው እንግዲህ በስፋት ለመጠቀም ጥረት እየተደረገ ያለው። ስለዚህ በኢትዮጵያም ራሱን የቻለ ሂደት ተፈጥሮለት ተቋም ተፈጥሮለት እየተሰራበት ያለ እንደሆነ ማየት ይቻላል። ጥሩ እናመሰግናለን ሀብታሙ። ዶክተር ናትናኤል ከእርስዎ እንጀምርና ቀደም ሲል ስለ አርቲፊሻል ኢንተለጀንስ የተሰሩ ጥንቅሮችን ተከታትለናል። ተቋማችሁ ደግሞ አንዱ በዚህ ልምድ እንዳለው ተቋም የተወሰነ ልምዶትን ሊያጋሩን ስለመጡ እናመሰግናለን። በድጋሚ ተቋማችሁ የክፍያ ፋይናንሱን አገልግሎቱን ለማዘመን ሰው ሰራሽ አስተውሎት ቴክኖሎጂን እንዴት እየተጠቀመ ነው የሚለውን ንገሩ። እሺ፣ በጣም አመሰግናለሁ። እንግዲህ ክፍያ ፋይናንሻል ቴክኖሎጂ ላለፉት ጥቂት ዓመታት ኤአይ ኔቲቭ ወይም ኤአይን ብቻ ሊቨሬጅ በማድረግ በመጠቀም የተለያዩ የሚሰጣቸውን አገልግሎቶች እያዘመነ ያለበት ሁኔታ ነው ያለው። እንግዲህ በዋነኝነት ክፍያ ፋይናንሻል ቴክኖሎጂ ኤምኤስኤምኢ ፋይናንስ እና ይሄ አግሪ ፋይናንስ የምንለው ሴክተር ላይ ነው በስፋት እየሰራ ያለው። እንግዲህ ኢትዮጵያ ውስጥ እንደመሆናችን መጠን ከአርሶ አደሩ ጋር ከአርብቶ አደሩ ጋር ከፍተኛ ስራዎችን መስራት ይኖርብናል እና ኢኮኖሚያችንም ከዛ ጋር በጣም ቁርኝነት ስላለው ማለት ነው። ከዚህ አንጻር አርቲፊሻል ኢንተለጀንስን በመጠቀምና አማራጭ መረጃ ምንጭ የምንለው ወይም ኦልተርናቲቭ ዴታ ሶርስ የምንላቸውን በመጠቀም ኢትዮጵያ ውስጥ ከዚህ ቀደም ተደርጎ በማያውቅ ደረጃ አንኮላተራላይዝድ የሆነ ከ30 ቢሊየን የኢትዮጵያ ብር በላይ በጥቂት ጊዜያት ውስጥ ከ2 ዓመት ባልበለጠ ጊዜ ውስጥ ዲስፐርስ ማድረግ የቻልንበት ቴክኖሎጂ ነው ማለት ነው አርቲፊሻል ኢንተለጀንስ። ይህንን ስል እንግዲህ በዋነኝነት ለአርብቶ አደሩ ለአርሶ አደሩ ምንም አይነት መረጃ የሌለው ማለት ነው። ይሄ ማለት ስፔሻሊ ከአይዴንቲቲ ጋር የሚገናኝ ክሬዲት ሂስትሪ የምንለው ወይም የተበዳሪነትን ሁኔታዎች የሚያሳይ መረጃ በሌለበት ሁኔታ ኦልተርኔቲቭ ዴታ ሶርሶችን ወይም አማራጭ የመረጃ ምንጮችን በመጠቀም ሰዎችን ብድር የመበደር አቅማቸውን እና ከተበደሩ በኋላ ደግሞ የመክፈል አቅማቸውንና ፍላጎታቸውን በአርቲፊሻል ኢንተለጀንስ አሰስ በማድረግ ለ1.9 ሚሊዮን ለሚሆኑ ኢትዮጵያውያን እስካሁን ድረስ ከተለያዩ ፓርትነር ከሆኑ ወይም አጋር የፋይናንስ ተቋማት ጋር የባንኮች ጋር በመሆን ዲስፐርስ ለማድረግ ችለናል ማለት ነው። ከዚህ በተጨማሪ ክፍያ ፋይናንሻል ቴክኖሎጂ ውስጥ ራሱም ጋር ለሚሰራቸው ስራዎች ስፔሻሊ ኦፕሬሽናል ኤፊሺየንሲ ለምንለው አርቲፊሻል ኢንተለጀንስን ወይም በተለይ ጄንኤአይ የምንለው ጄኔሬቲቭ አርቲፊሻል ኢንተለጀንስን ይጠቀማል ማለት ነው። ይሄ በዋነኝነት ለመጥቀስ ያክል ሂውማን ሪሶርስ ሲስተማችን ለምሳሌ ክፍያ ፋይናንሻል ቴክኖሎጂ ላይ ሙሉ በሙሉ አርቲፊሻል ኢንተለጀንስ ኤጀንቶችን በመጠቀም ከሲቪ አፕሎድ እና ስክሪን ከማድረግ ጀምሮ ኢንተርቪው የመጀመሪያ ዙር ኢንተርቪዎችን ማድረግ ድረስ አርቲፊሻል ኢንተለጀንስን እየተጠቀምን እየሰራን እንገኛለን። አንድ ብዙ ነው የምንሰራባቸው ዶሜኖች፣ ግን አንድ ተጨማሪ ለመጥቀስ ያክል ፋይናንስ ሲስተማችን ላይ ስፔሻሊ ይሄ ሃርድ ኮድድ የሆኑ ኢንቮይሶችን ሪዲም ከማድረግ አንጻር በጣም ከፍተኛ ችግር ይታያል። ስፔሻሊ ትልልቅ ተቋማት ሲሆኑ ይሄ ጊዜ የሚወስድ ችግር ነውና ይሄን እንግዲህ ኮምፒውተር ቪዥንን በመጠቀም እና ጄንኤአይን በመጠቀም ስፔሻሊ አሁን ያሉትን ኤጀንቲክ ኤአይ ሲስተም እንላቸው አሉ እነዚህ እነ ቻት ጂፒቲ እና መሰል ቴክኖሎጂዎች ያመጡት ነው። ይሄን በመጠቀም እነዚህ ነገሮች ማሳለጥ የቻልንበት ሁኔታ አለ ማለት ነው።
እንመለሳለን። ዶክተር ወደ እርስዎ እንምጣና እንግዲህ በኢትዮጵያም አርቲፊሻል ኢንተለጀንስ የራሱ የሆነ መንገድ እየተከተለ ተቋም ተፈጥሮለት እየተሰራ ያለበት ነውና በየትኞቹ ዘርፎች ላይ ነው አሁን ኤአይን ወይም የአርቲፊሻል ኢንተለጀንስን በስፋት እየተጠቀምን ያለ ነው? ምን እንግዲህ ኢትዮጵያ በአርቲፊሻል ኢንተለጀንስን ከጀመረች ያው 2-3 ዓመት ሆኖናል። ምናልባት ኢትዮጵያ ልክ ምንድነው ዲቨሎፒንግ ካንትሪ እንደመሆኗ በማደግ ላይ ያለች ሀገር በመሆኗ እና አብዛኛው ህዝቧ ምናልባትም ከ70-80 በላይ ፐርሰንት በላይ የሚገመተው ህዝቧ በግብርና የሚተዳደር አይነት ህዝብ ስለሆነ ያለው ምናልባትም በግብርናው ላይ በሰፊው ብንጠቀምበት በጣም ጠቃሚ የሆነ ሳይንስ ነው። ምክንያቱም ብዙ ጊዜ እንደ ስጋት የሚነሳል አሁን ጆብ ሪፕሌስመንት ይላሉ። አርቲፊሻል ኢንተለጀንስ ስራውን ተክቶ እንዲሰራ አይደለም በኢትዮጵያ ደረጃ ማድረግ ያለብን። ምናልባትም አሁን ቴክኖሎጂ እያልተጠቀመ ወይም እየተጠቀመ ያልሆነውን ገበሬ ቴክኖሎጂውን ተጠቅሞ እንዲሰራ ማድረግ ማስቻል የሚለውን ኮንሰፕት አሁን ማስያዝ ነው መሆን ያለበት። ምናልባት ግብርናው ዘርፍ ላይ በሰፊው ቢሰራበት አዋጭ ነው የሚሆነው። የተለያዩ ድሮኖች የተለያዩ ኤአይ የተጫነባቸው መሳሪያዎች ምርታማ የሆነ ግብርና እንዲኖር ኔትወርክ ትንሽ እየተቆራረጠ ነው። ያው ዶክተር ከድርን መልሰን እንዳገኘናቸው እንመለሳለን። ዶክተር ናትናኤል ወደ እርስዎ እንምጣና ቀደም ሲል ተቋማችሁ በአርቲፊሻል ኢንተለጀንስን በመጠቀም ምን አይነት ስራዎችን እየሰራ እንዳለ ነግረውናልና ቴክኖሎጂውን ተግባራዊ በማድረጋችሁ እንደ ተቋም ምን ተጠቀማችሁ? ያጋጠማችሁስ እንደ ችግር የምትገልጹት ነገር? እሺ እንግዲህ የአርቲፊሻል ኢንተለጀንስ ቴክኖሎጂን መጠቀም የሰርቫይቫል ጉዳይ ነው። አሁን ከዚህ ቀደም ተጋብዘው የነበሩት እንግዶች አድሬስ ያደረጉት እንደነበረው ኢትስ ኖት ማተር ኦፍ ሌክዠሪ። አሁን አርቲፊሻል ኢንተለጀንስ የሚጠቀም ሰው ፋንሲ ፎርም ኦፍ ኤቭሪቲንግ ይኖረዋል። ሌላው ደግሞ እንደዛ አይደለም። አሁን እየተባለ ያለው አርቲፊሻል ኢንተለጀንስን አለመጠቀም ዊዝን ዘ ኔክስት በሚቀጥሉት 5 ዓመታት ውስጥ የሰርቫይቫል ኢሹ ይሆናል። ማለት አንድ ካምፓኒ ትልቅ የነበረ ካምፓኒ ሊጠፋ የሚችልበትን ሁኔታዎች ሊፈጥር ይችላል ይባላል። ከዚህ ጋር በተያያዘ እንግዲህ ክፍያ ፋይናንሻል ቴክኖሎጂ ይህንን በደንብ በመረዳት ከፍተኛ ኢንቨስትመንት በማድረግ አርቲፊሻል ኢንተለጀንስን በውስጥ ኃይል በራሳችን አቅም ስንተገብረው ዴቨሎፕ ስናደርግ ኢኖቬት ስናደርግ ነው የቆየ ነው። እንግዲህ በመጠቀማችን ትልቁ ጥቅሙ ምንድነው? አርቲፊሻል ኢንተለጀንስን በመተግበራችን ትልቁ ጥቅሙ ኢትዮጵያ ውስጥ ለምሳሌ ሀገራዊ እንድምታውን ማውራቱ ይሻላል በሚል ነው። ኢትዮጵያ ውስጥ ከዚህ ቀደም ተደራሽ ሊሆኑ የማይችሉ ማለት ኮንቬንሽናል የምንለው የባንኪንግ ሴክተር ብድር ሊሰጣቸው የማይችሉ 1.9 ሚሊዮን አካባቢ ይሄ በንግዱ ዓለም ብንሄድ አነስተኛና ጥቃቅን አካባቢ ላይ ያሉ ነጋዴዎች፣ በዚሁ ዘርፍ ደግሞ የግብርና ሰራተኞች፣ በተለይ አርሶ አደሩ፣ አርብቶ አደሩ፣ ሴቶች፣ ወጣቶች እነዚህ የብድር አቅርቦት እንዲያገኙ አስችሏል። ይህንን ያደረግንበት ምክንያት ምንድነው? አርቲፊሻል ኢንተለጀንስ አንስትራክቸርድ የሆነ በደንብ ያልተዋቀረ መረጃን ተጠቅሞ ስለ ሰዎች የክሬዲት አቅም፣ ብድር የመውሰድ አቅምና ብድር ከወሰዱ በኋላ ደግሞ የመመለስ ፍላጎታቸውን አሰስ እንድናደርግ በተለይ ደግሞ ከሚሰሩበት ሴክተር ለምሳሌ አርሶ አደር ከሆነ ከሚሰራበት ሴክተር አንጻር ምን ያህል ክሬዲት ወይም ብድር ሊያስፈልገው እንደሚችል በመገመት ከዛም በኋላ ደግሞ ብድር ወስደው መመለስ የማይችሉ ሰዎችን ቀድሞ ፕሮአክቲቭሊ መለየት በምንችልበት ደረጃ እንድንሰራ አድርጎናል ማለት ነው። እና በዋነኝነት ግን ቀደም እንዳልኩት ወደ 30 ቢሊዮን የኢትዮጵያ ብር እና በቀን ደግሞ አሁን ሪሰንትሊ ካየነው ከ200 ሚሊዮን የኢትዮጵያ ብር በላይ በቀን ለአርሶ አደሩ፣ ለአርብቶ አደሩ፣ ለወጣቱና ለሴቶች ዲስፐርስ እንድናደርግ ከአጋር ፋይናንስ ተቋማት ጋር ሆነን እንድናደርግ ረድቶናል ማለት ነው። ይሄ በቀደመው ቴክኖሎጂ ከኤአይ በፊት በነበረው ቴክኖሎጂ የማይቻል አሁን ግን ኤአይ በመኖር የተነሳ የተቻለ ነው። ወደ
ተግዳሮቶቹ ስንሄድ እንግዲህ በዚህ ሰዓት ቅድም ዶክተር ዘላለምም ሲጠቅሱት ሰምቻለሁ። አርቲፊሻል ኢንቴሊጀንስ ያለው ቤኔፊት ወይም ጠቀሜታዎቹ አነስተኛ የጎንዮሽ ተግዳሮቶችን ወይም ጉዳቶች ሊኖሩት ይችላል። እሱን እንኳን እንዳናየው ያደርገናል። ነገር ግን ኢንሄረንት የምንላቸው የአርቲፊሻል ኢንቴሊጀንስ ችግሮች መግቢያ ላይ ማንቺስታንሹ እንደነበረው አንደኛው ይሄ ኤክስፕሌናቢሊቲ የምንለው አርቲፊሻል ኢንቴሊጀንስ የሚሰራውን ስራ 100% ማብራራት ይቻላል ወይ? ይሄ አንድ ቻሌንጅ ነው። ሁለተኛ ምን ይባላል? የአርቲፊሻል ኢንቴሊጀንስ ሞዴሎች ወይም እነዚህ ሜሽን ለርኒንግ፣ ዲፕ ለርኒንግ አሁን ደግሞ ጄንኤአይ የምንላቸው ቴክኖሎጂዎች በዋነኝነት የተሰሩበትን ማህበረሰብ ነው የሚመስሉት ይባላል። ለምሳሌ ኢትዮጵያ ውስጥ ኢንሄረንትሊ እንደው ለምሳሌ ያክል የጀንደር ባያዝ ይሄ የጾታ መድሎ ካለ ለምሳሌ ወይም ኢንተሌክቹዋል ኢኮሲስተሙ ላይም ባያዝ አለ ከተባለና ያንን መረጃ ወስደን ሞዴል የምንሰራ ከሆነ ሞዴሉም ያ የተሰራበትን መረጃ ነው የሚመስለው ማለት ነው። እና ይሄ እንግዲህ ምናልባት ኢንሄረንት የሚባል የአርቲፊሻል ኢንቴሊጀንስ ችግር ነው። ነገር ግን ይህንን ደግሞ መቅረፊያ እነዚህ ሜካኒዝም ዲዛይን ፎር ሶሻል ጉድ የሚባሉ ፌርነስን ማምጫ ባያዝን ወይም ባያዝ ይሄ ምድሎን ቀድሞ ማግኘትና ማስወገድ የሚቻልባቸው ቴክኖሎጂዎች አሉና ይህንን ኢምፕሊመንት በማድረግ ክፍያ አርቲፊሻል ኢንቴሊጀንስን በመጠቀም ሊኖር የሚችለውን በጣም ኢምንት የሆነ ችግር ሚቲጌት በማድረግ አብዛኛውን ነገር ለበጎ መጠቀም ላይ ያውሉታል ማለት ነው። ወደ ዶክተርን አላገኘናቸውም። ሌላ ግን እንደ ሀሳብ ሌላ ተጨማሪ ሀሳብ ቢሰጡበት በጣም ደስ የሚለኝ በአፍሪካ የአርቲፊሻል ኢንቴሊጀንስ ጉዳይ ከፍተኛ የሆነ ቁጥጥርም ያስፈልገዋል። እኛ አይ ተቀባይ መሆን የለብንም የሚል በህብረቱ የኮሚሽን ስብሰባዎችን በሌሎችም መድረኮች ላይ በተደጋጋሚ እንሰማለን። በግሌ የተሳተፍኩባቸው ላይ ሰምቻለሁና በኢትዮጵያስ ያን ሞዴል ተግባራዊ ማድረግ አይጠበቅም ወይ? ምክንያቱም ኮንሰርኑ ተመሳሳይ ነው። ሌሎች አፍሪካ ሀገሮች ላይ ያለው ስጋት እኛም ጋር ስላለ በቅርቡም ኤአይን በተመለከተ ሌላ እንዲሁ ኮንፈረንስ ላይ ተመሳሳይ ሀሳቦች ሲስተናገዱ ነበርና ከዛ አንጻር ምን ማድረግ አለብን? በጣም ያስፈልጋል። አክቹሊ አርቲፊሻል ኢንቴሊጀንስ በጣም ትልቁ መልካም ጎኑ ብዬ ማስበው ተከታይ ሳይሆን መሪ እንድንሆን ወይም በተለምዶ ሊፕፍሮግ እንድናደርግ የሚፈቅድ አይነት ቴክኖሎጂ ነው። ይሄ ለምንድን ነው? አርቲፊሻል ኢንቴሊጀንስ ወይም ሰው ሰራሽ አስተውሎት ኦፕን ሶርስ የሚባለው ይሄ ላይሰንሲንግ ካቴጎሪ ውስጥ በብዛት የሚወድቅ ነው። የሚሰሩ ስራዎች በሙሉ ማንም ሰው ለፈለገው ዓላማ ማዋል የሚችልባቸው ሁኔታዎች አሉ። ይሄ ለምሳሌ እነ ዲፕሲክን ብናይ እነ ኩዌን የሚባለው ለሻት የሚባሉትን እነዚህ አይነት ትልልቅ ላርጅ ላንጉዌጅ ሞዴሎች ትልቅ ኢንቨስትመንት ተደርጎባቸው የተሰሩትን ስናይ አንድ ዴታ ሳይንቲስት ኢምፕሊመንት ሊያደርጋቸው የሚችሉ ማለት ወስዶ ለራሱ አገልግሎት ሊጠቀማቸው የሚችሉ አይነት ቴክኖሎጂዎች ናቸው። ነገር ግን በሀገር ደረጃ እነዚህን ቴክኖሎጂዎች ኢኖቬቲቭ የሆነውን አስፔክት ወስደን እየመራን ለመቀጠል በጣም ስትራክቸራል ፋውንዴሽናል የሆኑ እና ስትራቴጂክ የሆኑ ፋውንዴሽኖች ወይ መሰረቶች ያስፈልጉታል። ወደ ኢትዮጵያ መለስ ብለን ያየን እንደሆነ እንግዲህ ኢትዮጵያ ግንባር ቀደም ናት ብዬ አስባለሁ። በአርቲፊሻል ኢንቴሊጀንስ ስፔሻሊ በአፍሪካ በኩል ስናየው በዋነኝነት አርቲፊሻል ኢንቴሊጀንስ ኢንስቲትዩትን አላማው ይሄና ይሄ ብቻ የሆነ ተቋም መስርታ እየሰራች ትገኛለች። በሁለተኛ ደረጃ ደግሞ እነዚህ እንግዲህ ፋውንዴሽኖች ናቸው፣ ስትራቴጂክ ፋውንዴሽኖች ናቸው። ታች ያለው ማህበረሰብ ዴታ ሳይንቲስቱ፣ ባለሙያው፣ ፕሮፌሰሩ የፈለገ ያክል ቢሰራ ኢነብል ካልተደረገ ብዙ ነገር ማምጣት አይችልም እና አንድ ኢነብል ከሚያደርገው ኢትዮጵያ ውስጥ አንዱ ትልቅ ኦፖርቹኒቲ ይሄ ነው፣ አርቲፊሻል ኢንቴሊጀንስ ኢንስቲትዩት መኖሩ ማለት ነው። ከዛ ባለፈ ደግሞ የተለያዩ ጋይዲንግ ፍሬምወርኮችን ለምሳሌ ዴታ ፕሮቴክሽን ፍሬምወርኮችን አሁን ደግሞ በቅርብ ኤአይ ስትራቴጂ ላይ በሰፊው እየተሰራ እንዳላቅ አለው። እነዚህን ፍሬምወርኮች ኢትዮጵያ እያመቻቸች ነው የምትገኘው ማለት ነው። ሌላው ታለንት ነው። እነዚህን ነገሮች ለማሳለጥ የሚያግዘው የታለንት ሴቱ ነው እና ላለፉት ጥቂት ዓመታት ኢትዮጵያ ውስጥ አርቲፊሻል ኢንቴሊጀንስ ኢንጂኒየርስ ምንላቸው አሁን ደግሞ ጄንኤአይ ከመጣ በኋላ ፕሮምፕት ኢንጂኒየርስ ምንላቸው አሉ። እነዚህ በሰፊው የሉ። እነዚህን ደግሞ ከማምረት አንጻር ኢትዮጵያ እየሰራች ያለችው ስራ አለ። ይሄ 5 ሚሊዮን ኮደርስ ኢኒሺዬቲቭ የምንለው በከፍተኛ ሁኔታ ዴታ ሳይንቲስቶችን ስፔሻሊ ለሜዲካል ሴክተሩ፣ ለፋይናንሻል ሴክተሩ፣ ኤጁኬሽኑ ላይ ቅድም ስናይ እንደነበረው በቂ የሰው ኃይል እንዲኖር የማድረግ ስራ እየተሰራ ይገኛል እና
ስትራቴጂክ አስፔክቶቹም አሉ፣ ግን ሞመንተሙ አለ ብዬ አስባለሁ። ኢትዮጵያ ትልቅ ኦፖርቹኒቲ ነው ያላት። የተማረ ሰው ኃይሏ ጥሩ ነው። ስፔሻሊ በአይቲው ዘርፍ በጣም ሞመንተሙ እየጨመረ ያለበት ሁኔታ አለና አይ ቲንክ በጣም አስፈላጊ ነው ብዬ አምናለሁ። ሊድ የማድረግ ጉዳይ ቢኮዝ ቅድም እንዳልኩት የሰርቫይቨር ጉዳይ ነው ይሄ። እንደ ድርጅት እንደ ተቋም ብቻ ሳይሆን እንደ ሀገርም ቀድሞ የመገኘት ያለ መገኘት ጉዳይ ሆኗል የአርቲፊሻል ኢንተለጀንስ ጉዳይና በጣም አስፈላጊ ነው። ፋውንዴሽኖቹም አሉ፣ ጥሩ የሚባሉ ፋውንዴሽኖች አሉ፣ መሰረቶች አሉ እና አይ ቲንክ ጥሩ ሞመንተም ይኖራል ብዬ አስባለሁ። በጣም ጥሩ ዶክተር ከድር በድጋሚ አግኝተናቸዋል። ትንሽ ኔትወርክ መቆራረጥ ነው ያቆየን። ቴክኖሎጂው ሲነሳ እንግዲህ የሚነሱ ችግሮች አሉና ይህንን ችግር ለመቅረፍ ከተቻለም ደግሞ ለማጥፋት ምን መደረግ አለበት ይላሉ? ምናልባት እንግዲህ ያው የኔትወርክ መቆራረጥ ነበረ። እንግዲህ ይሄን እንትን ለማድረግ አንደኛው የካፓሲቲ ቢልዲንግ ወይም ትምህርቱ ላይ አሁን ወንድሜ እንደጠቀሰው የሰውን አመለካከት ግንዛቤ ዙሪያ ልክ ፋይኮደርስ እንደተሰራው ልክ በዛ መልኩ ሰዎች ስለ አርቲፊሻል ኢንተለጀንስ ያላቸው ግንዛቤ ከፍ እንዲል ማድረግ አለብን። እሱ የመጀመሪያው እንትን ነው። ከዶክተር ከድር ጋር ያለንን ቆይታ መጨረስ አልቻልንም፣ ኔትወርክ አስቸግሮናል። የመጨረሻ ሰዓታችንን አይተን አንድ ጥያቄ ለዶክተር ናትናኤል እንጨምር። እስካሁን በኤአይ እየተጠቀምንባቸው ያሉትን ዘርፎች በተወሰነ መንገድ አንስተውልናል ዶክተር እና በተጨማሪነት ግን ፖቴንሻሊ አሁን በእኛ ሀገር አርቲፊሻል ኢንተለጀንስን መጠቀም የምንችልባቸው በተጨማሪነት የኛን ህይወታችንን የሚያቀሉ ዓለምም ላይ ደግሞ ተወዳዳሪ የሚያደርጉን የትኞቹ ዘርፎች ናቸው? እንዴት ስንጠቀምበት? ጥሩ ጥያቄ ነው። ምናልባት እንደው በጥቅሉ አርቲፊሻል ኢንተለጀንስ የማይገባበት ምንም አይነት ዘርፍ አይኖረንም ወይም የለም በጥቅሉ ለማንሳት ያክል። ነገር ግን በዋነኝነት መግቢያችንም ላይ ዶክተር ከድር እንዳሉት በዋነኝነት ኢትዮጵያ ለምሳሌ ግብርና መር ኢኮኖሚን ስለሆነ ይዛ እየሄደች ያለችው የግብርናው ሴክተር ላይ አርቲፊሻል ኢንተለጀንስ በጣም ከፍተኛ የሆነ አስተዋጽኦ አለው። ለዚህ አንድ ምሳሌ ልጥቀስ። በክፍያ ፋይናንሻል ቴክኖሎጂ እንግዲህ ቅድም እንዳልኩት አንኮላትራላይዝድ የሆነን ብድር አገልግሎት ለአርሶ አደሩ የሚያሰጥ የአርቲፊሻል ኢንተለጀንስ ቴክኖሎጂ አለ። ይሄ ቴክኖሎጂ ምንድነው የሚጠቀመው? በዋነኝነት ለምሳሌ አሁን ወደ አርሶ አደሩ ሄደን አርሶ አደሩ መረጃ እንዲሰጠን ብናደርግ ብዙ መረጃዎች አይኖሩትም። አርሶ አደሩ የተመዘገቡ ሊረጋገጡ የሚችሉ መረጃዎች ብዙ የሉትም። ስለዚህ ለምሳሌ አንደኛው ዩስ ኬዝ የነበረው ምንድነው? ይሄ ኤንዲቪአይ የምንለውን ወይም ኖርማላይዝድ ዲፍረንስ ቬጂቴሽን ኢንዴክስ ይባላል። ከሳተላይት ኢሜጅ የአካባቢውን አረንጓዴነት አሰስ በማድረግ ምን እያደረግን ያለ ነው? አንድ አርሶ አደር ሲዝናሊቲው ላይ ቤዝ አድርጎ ለምሳሌ ዘር የሚዘራባቸው የሚታጨድባቸው ሰብል የሚታጨድባቸው ጊዜያቶችን መሰረት በማድረግ ከዚህ ቀደም የነበረውን የምርታማነት ሁኔታ አሰስ እናደርጋለን። ለምሳሌ ይሄንን አሰስ በማድረግ አርሶ አደሩ አሁን ለዘር፣ ለማዳበሪያ፣ ለፔስቲሳይድስ የአረም ማጥፊያ ብድር በሚጠይቅበት ሰዓት ከዚህ በፊት ፋይናንሻል ትራንዛክሽን ምን ይመስላል ባንክ ላይ አንለውም። ለምን ባንክ አካውንትም ላይ ኖረው ይችላል። ስለዚህ እነዚህን የቀደም የሳተላይት ኢሜጀሪዎችን አሰስመንት በመስራት ምርታማነቱ ምን ያህል ሊሆን እንደሚችል በመገመት ከሪስክ አንጻር ማለት ነው አርሶ አደሩ የሚያስፈልገውን ኢንፑት እንዲያገኝ የሚያስችል ቴክኖሎጂ ነው ማለት ነው። ይሄን ካየ ነው አርሶ አደር ማበደር አይቻልም ነበር ማለት ነው። በትራዲሽናል ወይም ይሄ ኤምኤስኤም የምንላቸውን ከፍተኛ ደረጃ ያሉ አርሶ አደሮችን ብቻ ነበር ልናበደር የምንችለው። ግን በየትኛውም ሌቭል ላይ ያለን አርሶ አደር ማበደር የሚያስችል ቴክኖሎጂ ነው። ግብርናው ላይ አንደኛው ነው። ሌላ ምናልባት ግብርናው ላይ አትኩረን ማውራት ይኖርብናል ብዬ ስለማስብ የአድቫይዘሪ ሰርቪሶችን የሚሰጡ ኤአይ ሲስተሞች ኦልሬዲ ጥቅም ላይ ያዋሉበት ሁኔታ አለ። በክፍያም ለምሳሌ የድሮት ፕሪዲክሽን ሲስተሞች፣ ድሮት ፕሪዲክሽን የድርቅ ፕሪዲክሽን ሲስተሞች ማለት ነው። እነዚህ ቀድመን መገመት የምንችል ከሆነ ለምሳሌ ከዘር ጊዜ በፊት መገመት የምንችል ከሆነ ለድርቅ መቋቋም አቅም ያላቸውን ሰብሎች አርሶ አደሩ እንዲዘራ የማማከር አገልግሎት ልንሰጠው እንችላለን። ይሄ አንድ ዩስ ኬዝ ነው። ሌላኛው በእርግጥ እኛ ሀገር አርሶ አደር ዛሬ የዘራውን ካጨደ በኋላ ነገ ምን እንደሚዘራ ያውቃል። ነገር ግን እዚህ ላይም ስታንዳርድ የሆነ ኢንተርናሽናል የሆነ አድቫይዘሪ አርቲፊሻል ኢንተለጀንስ ይሰጣል።
የሶይል ፈርቲሊቲ ኢንዴክስ ምንለው አለ። ለምሳሌ የመሬት የለምነት ሁኔታውን የሚገልጹ መረጃዎች አሉ። አርቲፊሻል ኢንተለጀንስ እነዚህን የመሬት ሁኔታዎች ወስዶ ከሰብል ጋር ያለውን ሱቴቢሊቲ ወይም ተጣጣሚነት በመስራት አንድ አርሶ አደር ምን ቢዘራ የተሻለ ሊያገኝ እንደሚችል ሰጀስት ማድረግ የሚችል ቴክኖሎጂ ነው። ይሄ አሁን ምንገዛው አይደለም፣ ከሌላ ቦታ ምናመጣው አይደለም፣ እዚሁ ኦፍ ዘ ሼልፍ ልንጠቀመው የምንችለው ቴክኖሎጂ ነው። ሌላኛው ከፕራይስ ፕሬዲክሽንም ጋር ልናገናኘው እንችላለን። ፕራይስ ፕሬዲክሽን ስንል አንድ አርሶ አደር ምን ቢዘራ የተሻለ ሊሸጥ ይችላል፣ በዋጋ ደረጃ ራሱ ቀድመን የማማከር ስራዎችን መስራት የምንችልበት ይሄ ዲሲሽኒንግ የምንለው ፍሬምወርክን ለመስራት አርቲፊሻል ኢንተለጀንስ ከፍተኛ አስተዋጽኦ አለው ማለት ነው። ከዛ ባለፈ ግን አርቲፊሻል ኢንተለጀንስ ኤጁኬሽን ላይ ሜዲካል ሴክተሩ ላይ በተለይ ደግሞ ሜዲካል ሴክተሩ ላይ ከፍተኛ የሆነ አስተዋጽኦ አለው። ይህንን ለምንድን ነው የምንለው? ለምሳሌ ኮምፒውተር ቪዥን አፕሊኬሽኖች ወይም ይሄ የማየት ላይ ዲፔንድ የሚያደርጉ የአርቲፊሻል ኢንተለጀንስ ቴክኖሎጂዎች በጣም ከፍተኛ አስተዋጽኦ እያመጡ ያሉበት ሁኔታ አለ። ይሄ ቴሌሄልዝን ኢነብል ከማድረግ አንጻር በዋነኝነት ከፍተኛ አስተዋጽኦ አለው። ዲቴክሽኖችን ዲዚዝ ዲቴክሽን ምንለው ለምሳሌ የካንሰር ሴሎችን ዲቴክት ማድረግ ቀድሞ ዲቴክት ማድረግ የምንችልባቸው ቴክኖሎጂዎች አሉ። አርቲፊሻል ኢንተለጀንስ ማዕቀፍ ውስጥ ሊካተቱ የሚችሉ ወደ ግብርናው መለስ ካልን ከዲዚዝ ዲቴክሽን ጋር አንድ አርሶ አደር አይቶት የማያውቀውን የሰብል በሽታ ለምሳሌ በአርቲፊሻል ኢንተለጀንስ በቀላሉ ዲቴክት ማድረግ የሚችልባቸው ቴክኖሎጂዎች አገራችን ውስጥ አሉና ዘርፈ ብዙ ነው። ሚሊተሪው ላይ ትልቅ አስተዋጽኦ አለው፣ ኮሚኒኬሽን ላይ ያለው፣ ኤጁኬሽን ላይ ዘርፈ ብዙ ነው አስተዋጽኦና ለኢትዮጵያ ግን አማራጭ የሌለው ቴክኖሎጂ ነው አርቲፊሻል ኢንተለጀንስ ማለት ነው። በጣም አሪፍ፣ በጣም እናመሰግናለን ዶክተር ናትናኤል አርጋው በክፍያ ፋይናንሻል ቴክኖሎጂ የአርቲፊሻል ኢንተለጀንስ ከፍተኛ ባለሙያ ናቸው። እንዲሁም ደግሞ የተወሰኑ ሀሳቦችንም ቢሆንም የገለጹልን ዶክተር ከድር ሁሴን የዳታ ሳይንቲስትና የአርቲፊሻል ኢንተለጀንስ ተመራማሪ ሀሳቦችን ሰጥታችሁናል። እናመሰግናለን። መልካም ቀን። በጣም አመሰግናለሁ።